ኢራን የተባለ የሚያስጠላ ቡድን ቤልጂየምን አቻ አስወጥቶታል። የኬዲቢው ሀገር ቤልጂየም የኬዲቢያችን ቀጣይ ጌሙን የማያሸንፍ ከሆነ ወዳቂ ነው። ወርልድ ካፕ አያልፍም። ከነዚህ የሞተ ቡድን ጋር እንኳን ግሩፕ ምድብ ደርሶት ላያልፍ ይችላል። ለዛውም ኢራን ቀጣይ ጌሙን ካሸነፈ ቤልጂየም በሁለት ጎል ልዩነት ምናምን ነው ማሸነፍ የሚኖርበት። ኢራን ከዩኤስኤ እንዲደርሳት ምናምን ተለፍ፣ እኔ ምን አገባኝ። ኧረ በስመ አብ ነጭ ሲያስጠላ። በቃ መከላከል የተባለ ነገር አይችሉም። ኧረ በስመ መከላከል ግን ቻል። በቃ የሆነ ነገር ለማሳካት መከላከል ቻል። ማግባት አትቻል ከፈለክ። አርሰናል እንደዛ አይደለ ሊጉን የበላው አንድ ደደብ ህጻን ልጅ ተከላካይ ምንም ቀይ ወጣ። በቃ እሱን ስህተት ከሰራ በኋላ በዛ ቀይ ነው ቤልጂየም መቸገር የጀመረው። ቀጣይ ከኒውዚላንድ ነው ያላቸው፣ ግዴታ ማሸነፍ አለበት ቤልጂየም። ወይኔ ኢራን ከፈርስት ሃፍ የባሰ የሚያቃጥል ነገር ቀይ ወጥቶላችሁ ኢራን ማግባት የምትችለው ሲገባባት ብቻ ነው ማለት ነው። እንዳየረው ከሆነ ኒውዚላንድ ጋር ማለት እረላሽ በረኛቸው ግን ምን ነው? ምን አይነት ኳስ ነው ያወጣው ማለት ብዙ ኳስ አውጥቷል፣ ግን ሁለቱ መቼ የማይረሱ ታሪካዊ ማለት ምን ነው? እነዚህ ከቺስታ ሀገሮች ምናምን ነገር የመጀመሪያ ጊዜ የሚሳተፉ ምናምን ተባብለው የመጡ ሰዎች ማለት ነው። ዜግነት ለማግኘት ነው ከአሜሪካ እዛው ቀጥታ የኛ በረኛ እንድትሆኝ ብሎ ዜግነት ለማግኘት ላለመመለስ ነው የሚመስሉት የሚፋለሙት አፈላለም ማለት ጋዳያ ለበረኛው ክሬዲት ማለት ለበረኛው። ኢራን ግን እድልሽን አበላሸሽ ነው። አሁን በግብጽ ተለጠፊና እንዳልደገፍኩሽ እንዳረግምሽ ነው። ገባሽ አይደል? ይሄን ጨዋታ ማሸነፍ ነበረብሽ። ቤልጂየም ወጣ ነው ማለት በቃ አላለ ብታሸንፍ ይኖረው። አሁን ግብጽ አለብሽ። ከባድ አሁን ግብጽ ኒውዚላንድን ካሸነፈ እናንተ ላይ እንዲለሰልስላችሁ ለግብጽ መቋጠር ያለብን ማለት ነው ግዴታ። ገባህ አይደል? ምክንያቱም ወርቃማ እድል እኮ ነው። ወርቃማ በቃ ወጣባችሁ አይደል? አንድ ተከላካይ አስወጥታችሁ አንድ አጥቂ አታስገቡ። ኧረ ወይኔ እድል ማበላሸት ትጠላለህ። ያችኛዋ የቤልጂየም አፈላ ማለት ነው በጣም ከወጡ ወርልድ ካፕ ከግሩፕ ስቴጅ ከወጡ አንደኛ ተጠያቂ የምትሆን እሷ ናት። በቃ አበላሸችባቸው ነው የምልህ። እየቀጠቀጧቸው ነበር እኮ እድሜ ለበረኛው። በረኛው ይችላል። ኧረ ቤልጂየም አንተ ስንት ነገር ነው ያበላሸህብኝ። ግን ቤልጂየም እንዴ ምን ሆናችሁ ነው? ኧረ በኢየሱስ ስም በረኛው ምንድን ነው? እኔ አልገባኝም። የሆነ ነገርማ ስቱ ስሪማ አለው እንጂ እንደዚህ እኮ አይመለስም። የሆነ ሰዓት ላይ መልሶ ድጋሚ አረ እንዲህ ሲጠምብህም እንዲህ ነው እንደሚጠመው በኢየሱስም። ይሄ ደግሞ ምንድን አንተ ምን ሆነ ነው? አረ የሰፈር ጨዋታ መሰለው እንዴ? በዚህኛው እግሩ ነክቶ ምን ሆነ ነው? መጀመሪያም ታውቆታል እኮ የሆነ ኳስ ኮንትሮል አደርጋለሁ ብሎ አምልጦ ዞረም። በቃ ካልተመቸ እኮ መውጣት ነው እኮ። ዋጋ አስከፈልካቸው። በስመ አብ። እኔ ስለ አንድ ሰው ላውራ በቃ። እኔ ዛሬ ስለ አንተ ትሮዛርድ እንዴት ነው የሚችለው? በኢየሱስ ክርስቶስ ስም። አረ ትሮዛርድ የድሮ ቤልጂየም ላይ በኖረ ብዬ ተመኘሁት። የምር ያ የሚያስብለው ቤልጂየም ላይ ቢኖር አስቡ። ትሮዛርድ በስመ አብ ብቻውን ዛሬ ዶኩ የምትባል ሰውዬ ግን ማለት ነው በጣም ባላይ ሚስቴ የወለደች ብለህ ከሀገር ጉዳይ አንተ እኮ ግዳጅ ላይ ሀገር ጉዳይ እኮ ሚስቴ ልትወልድ ነው ብለህ ትሄዳለህ እስኳዱን። ኧረ ዶኩ ምን አይነት ሙድ ውስጥ ተሰንቅረ ነው? ይኸው ዛሬ ብትኖር ኖሮ ቤልጂየም ታሸንፍ ነበር። እግዚአብሔር ዶኩ ቢኖር ያሸንፍ ነበር። ለመሰላችሁ የሚያስከፍትላቸው ሰው እኮ ነው ያጡት እኮ። ትሮዛርድን ያዙት። ትሮዛርድ ተይዞም ግን ማለት ነው ኧረ በስመ አብ አንተ እንዴት ነው የሚችለው? የሆነ ትንሽ ስፔስ ካገኘ የሆነ አደጋ ውስጥ ይጥላል። ዲብሮይን በቃ አርጅቷል። ዲብሮይን ምንም ማድረግ አይቻልም። አርጅቷል። ዲብሮይን የለችም። ጀለስ አርጅታለች። በቃ ምንም ማድረግ አይቻልም። ኤኒዌይስ አምኖ የሚገርመው ጨዋታ ኧረ በስመ አብ እንዲህ ምን አይነት ሺት የሆነ ጨዋታ ነው። ሺት የሆነ ምድብ ነው። በእናታችሁ እዚህ ምድብ ላይ ያሉት እንዴት አንድ እንኳን ደህና ብሔራዊ ቡድን የለም። አራቱም በቃ በጣም የወረዱ ብሔራዊ ቡድን። የምሬ ነው። እኔ ቤልጂየም እንኳን አትሊስት ጥሩ ነገር ታሳያለች ይጠብቄ ነበረ፣ ግን ቤልጂየም ጭራሽ ከነሱ ብሳ ቁጭ አለች ማለት ነው። በእርግጥ ዛሬ ቀይ ካርድ ሊሰበብላት ይችላል። ነገር ግን ያለፈው ጨዋታዎች ዛሬም እኮ በጣም ተዳክሞ ነበረማ። ሉካኩን ይዘህ እንዴት ነው የምትቀጥለው? ሉካኩ ላይ መወሰን እኮ ነበረበት። ምንም አይችልም ጭራሽ። ከጊዜ ወደ ጊዜ አህያ እየሆነ የመጣ ተጫዋች ማለት ነው። ማንኛውም ግን ቤልጂየምን ከዚህ በኋላ ራሱ ብታልፍ ራሱ ከምድቧ ራሱ ከጥሎ ማለፍ ከፍ ምትል አይመስለኝም። ምክንያቱም ብሔራዊ ቡድኑ አልቋል። በቃ እድሳት ያስፈልገዋል። አለበዚያ ግን በዚህ ብሔራዊ ቡድን ወርቃማ ትውልዷ ካለፈ በኋላ ድጋሚ ሌላ ትውልድ እስከሚመጣ ድረስ እንግዲህ በቃ በጣም ትቸገር ይመስለኛል። ግን የዛሬው ጨዋታ ምናልባት ከዓለም ዋንጫው እስካሁን ድረስ ካየናቸው በጣም ሺት የሆኑ ጨዋታዎች ውስጥ እንግዲህ ይሄኛው ቁጥር አንድ ይመስለኛል። ያንን የመሰለ የቤልጂየምን ጀነሬሽናል የሆነ ታለንት የነበረውን ቲም ባየንበት አይናችን ይህን ውዳቂ የሆነ ቲም እናያለን ብዬ አስቤ አላውቅም። ኧረ በስመ አብ እንዴት ቲሙ እንደዚህ ውድቅ ይላል ባንዴ? ቤልጂየም በጣም ነው የሚደብሩት። ጨዋታው ሁላ በጣም ነው የሚደብረው። ያን ያህል ኢንተርቴኒንግ አልነበረም። የቀረው ቢቀር ይህን ግሩፕ አንደኛው ነው ማለፍ ነበረባቸው። ግዴታ ማለት በጣም ግዴታቸው ነበር፣ ደህና ቲም ስለሌለ ማለት ነው።
እንዴት ኧረ እኔ ቃል የለኝም። ትሮዛርድ ዛሬ በጣም ምርጥ ነበር እና ኮርቷ ሴቭ ማድረግ የነበረባቸውን ሴቮች ሴቭ አድርጓል። ሌላው እንዳለ ምንም እየሰራ አልነበረም እና ዴብሬና ትንሽ በቃ የተሻሉ ፓሶች ነበሩት። ፎርዋርድ ፓስ ሲያደርግ ነበር፣ አሪፍ ሲሞክር ነበር እንጂ ሌላው እንዳለ በቃ ምንም የሚሰራው ታሪክ የለም። እኔ ቃል የለኝም። እመቤቴን ለቤልጅየም እንዴት እንዲወርዳሉ ብዬ አስቤም አላውቅም። አሁን ቀጣይ ጨዋታቸውን ግዴታ ማሸነፍ አለባቸው ለማለፍ። እኔ አላውቅም። እስካሁን ሁለቱንም ማቻ ወጥቷል። ኢራንም እነሱም ኢጂፕት አላት ከኒውዚላንድ። ያ ነው ማተር የሚያደርገው። በቃ ኢጂፕት ካሸነፈች አንደኛ ትሆናለች። ለማለፍ በጣም ሊከብዳቸው ነው ማለት ነው። እኔ ቤልጅየምን እንደዚህ አስቤያትም አላውቅም። እኔ በስመ አብ ሲጀመር ኢራንን በኳስና በተጫዋች ምናምን መቅጠም የለብህ። በቃ የሚሆን ነገር አይደለም። እንዴት ነው አርሰናል ይከላከላል እንዴ? ኧረ አይከላከልም። እነዚህ ቤልጅየም ይጫወታሉ፣ ጎል ማግባት እንዴት እንዳለባቸው አያውቁት። አንድ ደግሞ በረኛ ነው። በረኛ ይሄ የሆነ የድሮን ምናምን መከላከያ ውስጥ የሰራ በረኛ ነው። በፍጹም በረኛ ብቻማ አይደለም። ማንዬ 7 ምናምን ከ7 ሳይበልጥም አይቀርም። ኦን ታርጌት እንዴት ነው የሚመልሳቸው? የሆነ ሰዓትማ በዚህ ሁሉም ቦታ አለ። የኢራን ተከላካይ ማለት ነው ከሚሊተሪ የመጡ ናቸው እንጂ በፍጹም ከአሜሪካ ጋር የሚጮቱ ነው የሚመስሉት። በስማ አቤት አከላከል መድኃኒዓለምን ጌብሪኔ ይሰጣቸዋል። ቤልጅየም የትም አይደርስም። ገልቱ ኧረ በመቤቴስ እኔ በጣም የሚያሳዝኑኝ ምን የመሰለ አንድ ኮከብ ተጫዋች ይኖራቸዋል ወይ ሁለት፣ አይጠቀሙባቸውም እነዛን ሰዎች። አሁን ቤልጅየም የሚሆኖቹ እንደዛ ጭራሽ በቀይ ወጣባት። ዘጉት ነው የምላችሁ፣ ዘጉት። ኢራን በስማ ከአሜሪካ ጋር ተጫዋቾች ነው የሚመስሉ። ቁልፍ ነው ያደረገችው። እንዴ ብሎኪንጋቸው እንዴት ነው የሚያምረው! ብሎክ ሲያደርጉ በቃ ራሳቸውን አሳልፈው ነው የሚሰጡት። ፖለቲካም ኬዝ እንዳለ ምናምን ግልጽ ነው። ለዛም ይሆናል። ለማንኛውም አቻልቋል። ይሄ ቪዲዮ እንደው ሊደርሳችሁም ላይደርሳችሁም ይችላል። ቀኑን ሙሉ የለቀቁት ቪዲዮ 0 ነው ቁጭ ብሎ ደለትኩት። የቀረው የወጣው ታይቷል። ከደረሳችሁ በዞን ኮፒ ሊንክ አድርጉት።